ውድ የቻናሌ ቤተሰቦች ዛሬ ህዳር 27 2018 በብዙዎቻችሁ ጥያቄ መሰረት 120 ካሬ ላይ ያረፈ ዘመናዊ ብሎኬት ቤት የዋጋ ዝርዝርን ይዤላችሁ ቀርቤያለሁ። እንግዲህ እንደተለመደው ስክሪፕቶና ወረቀት በመያዝ ተከታተሉኝ። ጠቅላላው መጨረሻ ላይ አብረን የምንደምር ይሆናል። እንግዲህ ይህ የምትመለከቱት ቤት በባሌ ዞን ሀርና ቡሉቅ ወረዳ አንጌቱ ከተማ ላይ የተሰራ ሲሆን ቦታው ከአዲስ አበባ 560 ኪሎ ሜትር ገደማ ስለሚርቅ ብዙ የኮንስትራክሽን ማቴሪያሎች በተለይ የኢንዱስትሪ ውጤቶች የሆኑት ማቴሪያል የዋጋ ጭማሪ አላቸው። እንግዲህ እኔ እዚህ አካባቢ ያለውን ዋጋ ነው የምነግራችሁ። እናንተ ደግሞ ኳንቲቲውን ወይ የማቴሪያሉን ብዛት ከያዛችሁ በኋላ አካባቢያችሁ ባለው የማቴሪያል ዋጋ ታባዙታላችሁ ማለት ነው። ይህ ቻናል እንደዚህ አይነት ጠቃሚ የሆኑ የኮንስትራክሽን መረጃዎች የሚቀርቡበት ስለሆነ ቪዲዮውን ላይክ በማድረግ ጀምሩ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት አሳውቁኝ። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን መጫናችሁን አትርሱ። እንግዲህ ከቤቱ ይዘት ሲጀምርላችሁ ይህ ቤት አንድ ሰፋ ያለ ሳሎን አለው፣ አንድ ማስተር ቤድሩም አለው፣ ሁለት የልጆች መኝታ ክፍል አለው፣ እንዲሁም ደግሞ አንድ የእንግዳ ማረፊያ ያካተተ ሲሆን አንድ ኪችን አለው። ወደ ዋጋ ዝርዝሩ ስገባ መጀመሪያ ላይ የምናየው ቅየሳ ነው። ለቅየሳ 5000 ብር ገደማ ይከፈላል። ሌላው ቁፋሮ ነው። ቁፋሮ የተቀየሰውን ለመቆፈር 8000 ብር ገደማ ያስወጣናል። የሴፍቲ ታንከር ቁፋሮ አለ። የሴፍቲ ታንከር ቁፋሮ 10000 ብር ገደማ ያስወጣናል። ሌላው ድንጋይ ነው። እንግዲህ ባልኳችሁ አካባቢ የድንጋይ ዋጋ ትንሽ ወደድ ይላል። አንዱ ቢያጆ ፉል ተደርጎ ሲጫን 40000 ብር ገደማ ነው የሚገዛው። ለዚህ ቤት ውሃ ልኩም በአንድ በኩል ከፍ ስለሚል 6 ቢያጆ አካባቢ ያስፈልጓል። 6ቱ ቢያጆ 240,000 ብር ነው ያስወጣን። ሌላው አሸዋ ነው። አሸዋ 3 ቢያጆ ያስፈልጋል። አሸዋ ከድንጋዩ አንጻር ሲታይ እዚህ አካባቢ ላይ ቅናሽ አለው። አንድ ቢያጆ አሸዋ 45000 ብር ሲሆን 3 ቢያጆ 135000 ብር ነው። ሌላው ጠጠር ነው። ጠጠር አንድ ቢያጆ ያስፈልገናል። እንግዲህ ጠጠር ራቅ ካለ ቦታ ተጭኖ ስለሚመጣ 100,000 ብር ነው እዚህ አካባቢ የሚሸጠው። ለጠጠር 100,000 ብር እንይዛለን። ሌላው ሲሚንቶ ነው። ሲሚንቶ 250 ኩንታል ነው የፈጀው ከነ ፓራፊቱ። አንዱ ኩንታል እዚህ አካባቢ እየተሸጠ የሚገኘው 1800 ብር ነው። ለሲሚንቶ 450,000 ብር እናወጣለን። ሌላው ብሎኬት ነው። ብሎኬት 3000 ብሎኬት ነው የፈጀው። እንግዲህ ብሎኬት ተጭኖ የሚመጣው ከሸሸመኔ ከሐዋሳ አካባቢ ስለሆነ አንዷ ብሎኬት በ100 ብር ሂሳብ ነው እዚህ የምትደርሰው። ለብሎኬት 300,000 ብር እንይዛለን። ሌላው የፓራፊት ብሎኬት ነው። የፓራፊት ብሎኬት 250 ፍሬ ነው የሚያስፈልገን። አንዷ ብሎኬት 200 ብር ነች። 164,000 ብር ለፓራፊት ብሎኬት ለ250 ፍሬው 50,000 ብር ያስወጣናል። ሌላው ፌሮ ነው። ፌሮ ባለ 12 82 ቤርጋ ነው የፈጀው። እንግዲህ 12ቱን ፍሬ ለፉቲንግ ነው የተጠቀሙት። 70 ፍሬ ደግሞ ለኮለል ለቢምና ለፓራፊት ነው የተጠቀሙት። አጠቃላይ 82 ቤርጋ የፈጀ ሲሆን አንዱ ቤርጋ እዚህ 2000 ብር ነው የሚሸጠው። 82ቱ ፍሬ 164,000 ብር እንይዛለን። ሌላው ስታፋ ነው። ስታፋ 250 ኪሎ ግራም ነው የተጠቀሙት። አንዱ ኪሎ 250 ብር ነው የተሸጠ ያለው። ለስታፋ 62500 ብር። ሌላው ብላክ ዋየር ነው። ብላክ ዋየር ማሰሪያ ሽቦ ነው። ማሰሪያ ሽቦ 10 ኪሎ ግራም ነው የሚያስፈልገው። አንዱ ኪሎ 220 ብር ነው የሚሸጠው። ለማሰሪያ ሽቦ 2200 ብር። ሌላው በቀጣይነት የምናየው ፎርምወርክ ነው። ለፎርምወርክ ጠቅለል አድርገን 20,000 ብር እንይዛለን። በቀጣይነት የምናየው ደግሞ የቆርቆሮ ዋጋን ሲሆን ቆርቆሮን እንግዲህ በሁለት አይነት አድርጌ ነው ያስኩላችሁ። በአዳማ ቆርቆሮ ስንመለከት 230 ካሬ የአዳማ ቆርቆሮ ነው የሚያስፈልገው። አንዱ ካሬ 110 ብር ሲሆን 230ው 253,000 ብር ያስወጣናል። በኖርማል ቆርቆሮ ደግሞ ካየነው 90 ቆርቆሮ ነው የሚያስፈልገው። አንዱ ቆርቆሮ 800 ብር ነው። 72,000 ብር ያስፈልገናል በኖርማሉ። እንግዲህ እናንተ በተመቻችሁ ያዙት። እኔ ይሄኛው ቤት የሚሰራው በአዳማ ቆርቆሮ ስለሆነ በአዳማ ቆርቆሮ ሂሳብ ድምሩን አስቀምጥላችኋለሁ መጨረሻ ላይ። ሌላው ሚስማር ነው። ሚስማር 20,000 ብር እናወጣለን። ለእንጨት የመቀሰቻ እንጨት መረማመጃ እንዲሁም ደግሞ ለጣሪያ የሚያስፈልግ እንጨት ጠቅላላ 60,000 ብር ያስፈልገናል። በቀጣይነት የምናየው ጂፕሰም ኮርኒስ ነው። ጂፕሰም ኮርኒስ 100 ካሬ ነው የሚሰራው። አንዱ ካሬ ማቴሪያሉን ችለው ከነ ባለሙያው 1400 ብር ነው የሚሰሩት እዚህ አካባቢ። አጠቃላይ 140,000 ብር ያስወጣናል ለጂፕሰም ኮርኒስ። የግርግዳ ቻክ ሙሉ የግርግዳ ቻክ 100,000 ብር ያስፈልገናል።
በቀጣይነት የምናየው ኤሌክትሪካል ኢንስታሌሽን ሲሆን እነኚህም ኮንዲዩት እና ገመድ ቀበራ፣ ስፖት ላይት፣ የግድግዳ ተለጣፊ መብራቶች፣ ዋና መብራት፣ ሶኬት፣ ስዊች፣ የኪችን ቤት የመስመር ዝርጋታ እንዲሁም ደግሞ የሻወር ቤት የማሞቂያ መስመርን የሚመለከት ሲሆን እንግዲህ ይህን ኤሌክትሪካል ኢንስታሌሽን በሶስት አይነት ከፍለን እናየዋለን። አንዱ ቀለል ያለ ኢንስታሌሽን ሲሆን እሱም ተራ አምፑሎችን፣ ያልበዛ ስፖት ላይትን፣ አነስ ያሉ ፖይንቶችን፣ አነስ ያሉ ሶኬት አውትሌቶችን የምንጠቀም ከሆነ ለማቴሪያል 40 ሺህ፣ ለሰራተኛ 30 ሺህ እናወጣለን። ጠቅላላ 70 ሺህ ብር። እንዲሁም ደግሞ በሚዲየም ሌቭል የምናየው ከሆነ ደግሞ መሰረታዊ ነገሮችን የያዘ በቂ ሶኬት ያለው፣ በቂ ስፖት ላይት ያለው እንዲሁም ማሞቂያዎችን፣ የኪችን ቤት መስመሮችን ያካተተ ሲሆን እሱም ለማቴሪያል ግዢ 60 ሺህ ብር፣ ለሰራተኛ 45 ሺህ ብር የምናወጣ ሲሆን ጠቅላላ 105 ሺህ ብር እናወጣለን። በሶስተኛ ደግሞ የምናየው ሌክዠሪ የሆነ ኤሌክትሪካል ኢንስታሌሽን ሲሆን ሁሉም በተሟላ መንገድ ሆኖ የእያንዳንዱ የክፍል የውስጥ አምፖሎቹ ሌክዠሪ መብራቶች የተገጠሙለት ቢያንስ እያንዳንዱ አምፖል ከ20 ሺህ እስከ 30 ሺህ የሚገዛው ነው። በእያንዳንዱ ክፍል የተገጠመ ሲሆን እስከ 240 ሺህ ብር ገደማ ያስወጣናል። እንግዲህ ተመልካቾቼ እኔ እዚህ ስራ ላይ ያስኩላችሁ የሚዲየም ሌቭል ኢንስታሌሽን ሲሆን ለኢንስታሌሽን 105 ሺህ ብር ገደማ እናወጣለን። ሌላው የሳኒታሪ ኢንስታሌሽን ነው። ይሄ አነስተኛ ሮቶን ፒፒአር እና የሰራተኛ ዋጋን አካቶ 40 ሺህ ብር ገደማ ያስወጣናል። ሌላው በርና መስኮት ነው። በርና መስኮት 40 ካሬ ገደማ 200 ሺህ ብር ነው የሚያስወጣን። መስታወት የመስታወት ወጪ ጠቅላላ 60 ሺህ ብር እንይዛለን። ለሴራሚክ 180 ሺህ ብር እንዲሁም ለቀለም ከነሰራተኛው 50 ሺህ ብር ያስወጣናል። እንግዲህ ተመልካቾቼ እዚህ ውስጥ የተረሱ አንዳንድ አይተሞች ሊኖሩ ስለሚችሉ እናንተም ያያችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። የተረሱ ጥቃቅን ወጪዎች ብዬ 100 ሺህ ብር እንይዛለን። እንግዲህ ተመልካቾቼ አሁን ጠቅለል አድርገን የምንደምርበት ሰዓት ላይ ደርሰናል። ከቅየሳ ጀምሮ እስከ ቀለም ያለውን ድረስ ጠቅላላ ወጪውን በምንደምርበት ሰዓት 2,754,200 ብር የሚመጣ ሲሆን ለመጠባበቂያ እንግዲህ ሁሉም ስራ በታቀደለት መሰረት ስለማያልቅ 10%ን ለመጠባበቂያ እንይዛለን። 10% ስንይዝ 275 ሺህ ብር ገደማ ይመጣል። አንድ ላይ ስንደምራቸው ጠቅላላ 3,29,200 ብር ይመጣል። እንግዲህ ይሄን 3,29,200 ብር ያመጣ ነው ከኮንትራት ሰራተኛ ውጪ ሲሆን የኮንትራት ሰራተኛ ይሄን ቤት እንደዚህ አሳምሮ ለመስራት 600 ሺህ ብር ነው የወሰደው የኮንትራት ሰራተኛ። አንድ ላይ በምንደምረው ሰዓት 3,629,200 ይመጣል ጠቅላላ ዋጋው። እንግዲህ እንደነገርኳችሁ ቦታው ትንሽ ከአዲስ አበባ ራቅ ይላል። 560 ኪሎ ሜትር ላይ ስላለ ብዙ ማቴሪያሎች ትንሽ ወደድ ይላሉ። ቤት መስራት አካባቢ ላይም ትንሽ ወደድ ይላል። ለዛ ነው ዋጋው ጨመር ያለው። እንግዲህ እስቲ እናንተ አካባቢ ያለውን ዋጋ ኮሜንት ላይ አስቀምጡ። ሀሳብ አስተያየታችሁን አስቀምጡ። እንዲሰራላችሁ የምትፈልጉትን ቤት አስቀምጡ። የዚህናል ቤት የዚህናል ካሬ ዋጋ ዝርዝር ይውጣልኝ በሉ። እኔም እያየው ፊልተር እያደረኩኝ የምሰራላችሁ ይሆናል። እንግዲህ ይህ ቻናል እንደዚህ አይነት ጠቃሚ መረጃዎች የሚተላለፉበት ቻናል ስለሆነ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ። ቦስ ባሉቃ ነው የምትመስለው።